ብዙ ሰዎች ላይ ነገ የሚባለው ቀናቸው ላይ ብራይት የሆነ ነገር ወይም ብርሃን ሊወጥ ያልቻለበት ምክንያት ወይም ዛሬ የሚባለው ቀናቸው የስኬት ያልሆነበት ምክንያት ትናንትና የሚባለው ቀናቸው ላይ የተናገሩት ክፉ ነገር ነው። ከኔ ጋር ናችሁ? ነገ የሚባለው ቀኑ ላይ ምንም ሚል ህይወትን ማየት የሚፈልግ ነገ በሚባለው ቀን ላይ መልካም ነገር እንዲሆንለት የሚፈልግ መልካም ነገር ምንም ሚል የሚወድ እሱ ከንፈሮችን ከምን ከክፉ ወይ ምላሱን ከክፉ ከንፈሮችን ደግሞ ተንኮል ከመናገር ምን ይበል ይከልክል። ክብር ለኢየሱስ ይሁን። እያንዳንዱ የምታልፉበት የህይወት መስመር ውስጥ በድህነትም ብትኖሩ በባለጠግነትም ብትኖሩ በበሽታም ብትኖሩ በጤንነትም ብትኖሩ ስፔሻሊ ደግሞ ኔጌቲቭ በሆኑ የህይወት ፓዞችና መንገዶች ውስጥ ስፔሻሊ ኔጌቲቭ በሆኑ የህይወት ምልልሶች ውስጥ በምትኖሩበት ሰዓት ሰይጣን እናንተ በበሽታ ውስጥ መኖራችሁ አይደለም የሚያሳስበው። በዛ በሽታ በተባለው ሲዝንና ጊዜ ውስጥ የምትናገሩት ነገር ነው የሚያሳስበው። ከኔ ጋር ናችሁ? የትኛውም ክፉ የተባለ የህይወት ስርዓት ውስጥ ስትገቡ ልክ እዛ ስፍራ ውስጥ ከገባችሁ በኋላ ዴመን የሚጠብቀው ስለዛ ሲቹዌሽን የምትናገሩትን ነገር ነው። ምን ማለት መሰላችሁ? ናው ቀበሌ ወይም የሆነ ክፍለ ከተማ ሄዳችሁ በመሬት ጉዳይ በሆነ ጉዳይ ልታናገሩ ሄዳችሁት ድንገት ምላሽ ሳይሰጡ ስትመለስ አይኖ የሚደብር ፊሊንግ እንደሚፈጠርብህ አውቃለሁ። አይኖ የሚያስጠላ ፊሊንግ እንደሚፈጠርብህ አውቃለሁ። ሰይጣን ከዛ ፊሊንግ ጋር አይደለም ጉዳዩ። የሚደብር ፊሊንግ ከተሰማህ በኋላ የምትናገረውን ነገር ነው የሚፈልገው። ከኔ ጋር ናችሁ? ቢኮዝ ሰይጣን ኦልዌይስ ኮንሺየስ የሚሆነው ላንተ ፊሊንግ አይደለም። እዛ ፊሊንግ ውስጥ ሆነ ምንድነው የተናገርከው? ለዛ ነው እግዚአብሔር ቃል ደካማው ምን ይበል ብርቱ ነኝ ይበል። ቢኮዝ በየትኛውም ድካም ውስጥ ሆነ ሰይጣን የሚፈልገው ነገር ድካም ውስጥ መሆንህን አይደለም። በዛ ድካም ውስጥ ምን ተናግረሃለሁ? በዛ ድካም ውስጥ ደካማ ነኝ የሚለው ወርድ ደካማ በሆነ የህይወት ስርዓት ውስጥ የተመላለስኩ ነው የሚለው ቃል ኔክስት ሰይጣን ወደ ህይወት እንዲገባ በር ነው የሚከፍትልህ። በየትኛውም አይነት የህይወት ስርዓት ውስጥ ስትመላለሱ ኦልዌይስ ከናንተ አፍ ዴመን የሚጠብቀው ወርድ ብቻ ነው። ከኔ ጋር ናችሁ? ከናንተ አፍ የሚጠበቀው ወርድ ብቻ ነው። ለዛ ነው እስራኤሎችን አይታችሁ ከሆነ የጠፉት በማግረምረማቸው አይደለም፣ የጠፉት በተፈጠረባቸው ፊሊንግ አይደለም። የተፈጠረባቸውን ፊሊንግ በሙሉ መናገር ጀመሩ። አምላካችን ቢወደንማ ይላሉ። አምላካችን ቢወደን ግብጽ ውስጥ የምንበላውን ዱባ እዚህ በረሃ ውስጥ ምን አይለንም ነበር? አያስጥለንም ነበር። ከኔ ጋር ናችሁ? ከኔ ጋር ናችሁ? ሰይጣን ሁል ጊዜ ፎከስ ሰጥተው የሚከታተለው ያላችሁበትን ሁኔታ አይደለም፣ ያላችሁበት ሁኔታ ውስጥ ሆናችሁ የምትናገሩትን ነው። ለዛ ነው ዳዊት በሞት ጥላ እንኳን መካከል ብሄድ አለ ሙቻለሁ አልልም። ምንድነው የምለው? አንተ ከኔ ጋር ነህና ክፉን አልፈራው። ለዛ ነው ዳዊት ሞት በሚሸት ስፍራ ውስጥ የተመላለስኩ ሙቻለሁ አበቃልኝ አልልም አለ። እግዚአብሔር አንተ ከኔ ጋር ነህና ምንን ክፉን አልፈራውም፣ ሞትን አልፈራው። ሰይጣን ሁል ጊዜ ፎከስ አድርጎ የሚከታተለው የገባችሁበት ስፍራ ውስጥ የሚፈጠሩባችሁ ፊሊንጎችና ስሜቶች ምንም ያጨናንቀው። እኔ ጋር ናችሁ? አይኖ በደንብ ስሙኝ። አይኖ የመጀመሪያው ያንቺ ሪሌሽንሺፕ ውስጥ የነበረው እጮኛሽ ልብሽን ሰብሮት ከሆነ እመኝኝ ኔክስት ወደ አንቺ ህይወት የሚመጣውን ባል የሚከለክለው ያሁን የልብ መሰበርሽ አይደለም፣ ድሮም ወንድ ሲባል የሚለው ቃልሽ ነው። ቢኮዝ እዛ ሲቹዌሽን ውስጥ እዛ ሁኔታ ውስጥ እዛ ያለሽበት የልብ ስብራት ውስጥ ኔክስት ሰይጣን የሚጠብቀው ልብሽ ውስጥ ያለውን አይደለም፣ ካፍሽ የሚወጣውን ነው። ለዛ ነው መጽሐፍ ቅዱስ ምን የሚወድ ህይወትን የሚወድ መልካም ቀኖችን ማየት የሚፈልግ ቀኖቹ መልካም እንዲሆኑለት የሚፈልግ አሁን የሚሰማውን ፊሊንግ አይደለም የሚናገረው፣ አንደበቱን ከክፉ ነው የሚከለክለው። አሁን ያለበት ስፍራ ክፉ ቢሆን እንኳን ክፉ አይናገርም። አሁን ያለበት ስፍራ መጥፎ ቢሆን መጥፎ የሚባል ቃል ካፍ ውስጥ አይወጣም። ሃሎ ለዛ ነው በደንብ ስሙኝ። በጣም ዋይስ ከሆናችሁ የምታደርጉትን ነገር ልንገራችሁ። እጅግ በጣም የሚደብር ፊሊንግ ከተሰማችሁ ደስተኛ ነኝ የሚል ቃል ከእናንተ አፍ መውጣት ካልቻለ ዝም በሉ። ከነገርናችሁ ዝም በሉ። ፋይናንሻል ነገራችሁ ዜሮ ከሆነ ድሃ ነኝ የሚል ቃል ኦልዌይስ ከሆነ ከእናንተ አፍ ውስጥ የሚወጣው ከዚህ በኋላ ኮንሸስ ሁኑ። ባለጠጋ ነኝ የምትሉበት ድፍረት ካጣችሁ ኔክስት ማድረግ ያለባችሁ ዝም በሉ። ለዛን መጽሐፍ ቅዱስ ህይወትን የሚወድ መልካም ቀኖችን ለማየት የሚፈልግ አለ ይናገር አይደለም ያለው፣ አንደበቱን ይከልክል ዝም ይበል። ከኔ ጋር ናችሁ? መልካም ነገር እንኳን መናገር ባይችል አለ ክፉ ከሚናገር ዝም ቢል ይሻለዋል። ክፉ ከሚናገር ምን ቢል ዝም ቢል ይሻለዋል። ክፉ የሚናገሩ ሰዎች ምን አይነት ሰዎች እንደሆኑ ላሳያችሁ። መጽሐፍ ቅዱስ የያዛችሁ ሰዎች የኢዮብን መጽሐፍ ክፈቱ። መጽሐፈ ኢዮብ ምዕራፍ 2 ቁጥር 8። ኢዮብም ስለወደቀበት የበሽታ አይነት ነው የሚያወራችሁ። ቁጥር 8 እሺ። ስጋንም ይፍቅበት ዘንድ ገል ወሰደ። በደንብ ስሙ። ከነበረበት ከባድ በሽታና ስቃይ የተነሳ ስጋውን በምን ይፍቅ ነበር? በገል። እሺ። በአመድ ላይም ተቀመጠ። ሚስቱም ስሙ፣ ሚስቱም እስካሁን ፍጹምነትን ይዘሃልን? እግዚአብሔርስ ስድብና ሞት
አለችው። ኢዮብን ፍጹም ያስባለው በዚህ ሁኔታ ውስጥ ነው። ሰውየው አይናገርም፣ ዝም ነው። እና ሴትዮዋ ግራ ገብቶታል። በዚህ ሁኔታ ውስጥ ሆነ እንዴት ዝም ትላለህ ነው የኢዮብ ሚስት ጥያቄ። ከዛ ምን አለችው? እግዚአብሔርን ስደብና ምን በል ሞት አለችው። ደን ቁጥር 10 ላይ ሲመለሰላትን መልስ ስሙ። እርሱ ግን አንቺ ከንፈሮችሽ ከሰነፎች ሴት አንዲቱ ተናገርሽ። በደንብ ስሙ። ኢዮብ ሲመልስላት እንደዚህ አለ። አሁን በሽታ ውስጥ ነው ያለህ አለችው። አሁን ከባድ በሆነ የህይወት ምልልስ ውስጥ እየተመላለስክ ነው። ኢቭን ቆዳህን እንኳን የምትፍቀው በድንጋይ ነው አለችው። እና ባፈር ላይ ተንከባለልክ ነው። ስቃይ ከባድ ነው አለች። በዚህ ስቃይ ውስጥ ሆነህ እንዴት ፍጹም ትሆናለህ? እንዴት ዝም ትላለህ? ተሳደብና ምን በል ሙት። ተሳደብና ሙት ማለት እንደሆነ ልንገራችሁ። አሁን ስላለህበት መጥፎ ሁኔታ ክፉ ነገሮችን መናገር ጀምራለች። ኢዮብ እንደዚህ አለ። አንቺ አላት ከሰነፉ ሴቶች እንዳንዱ ሆንሽ አላት። ሰነፍ ሰው ማለት አሁን ስላለበት ሁኔታ አሁን የሚናገር ማለት ነው። አካውንቴ 0 ሆኖ ደሃ ነኝ ብሎ የሚናገር ሰው ነው። ባለጸጋ ነኝ ስትለው ነው አካውንቴ እኮ 0 እንዴት ባለጸጋ ነኝ እላለሁ ካለ ያ ሰው ሰነፍ ሰው ነው። ያ ሰው እና የኢዮብ ሚስት አንድ አይነት ናቸው። ኢዮብ በዛ ሁኔታ ውስጥ እያለፈ ታመም ያለው የሚል ወርድ እንኳን አልወጣም። ኢዮብ በዛ ሁኔታ ውስጥ ያለፈ ክፉ ቃል እንኳን ካፉ አልወጣም። ሚስትየዋ መጣችና እኔ አለችው እንደፈለኩ ገባለሁ እወጣለሁ፣ የፈለኩትን ነገር አደርጋለሁ፣ ይሄን ሁሉ እያደረግ እንኳን በኔ አትቀናም አለች። ሰነፍ ሰው ማለት አንደበቱን ክፉ ከመናገር የማይከለክል ሰው ማለት ነው። በጣም በፊታችሁ አሁን ጨለማ ያለውን ሲዝን መሻገር ከፈለጋችሁ ብርሃን የሆነ ቃል መናገር እንኳን ካቃታችሁ ዝም በሉ። ጨልሟል የሚል ቃል ካፈ እንዳይወጣ። ሄሎ። ለዛ ነው መጽሐፍ ቅዱስ መክብብ 3 ምዕራፍ 3 ቁጥር 7 የመክብብ መጽሐፍ ላይ እንደዚህ ይላል። ሰለሞን ዓለም ላይ ከነበሩ ጠቢብ ከሚባሉ ሰዎች መካከል አንድ ነው። እንደዚህ ያለ ዝምም ለማለት ጊዜ አለው አለ። አንዳንዶቻችሁ ዝም ማለት በነበረባችሁ ጊዜ ሁኔታችኋችሁን ስለምትናገሩ ነው ስቲል ነው ድረስ ከዛ ውስጥ መውጣት ያልቻላችሁት። ሄሎ ቢኮዝ እነዛ በላይፋችሁ ላይ ተፈጠሩ ሁኔታዎች በሙሉ ላይፋችሁ ላይ ያሉ ያንዳንዱ ቀይ መስመሮች በሙሉ ከናንተ አፍ አንድ ነገር እንዲወጣ ነው ኦልዌይስ የሚጎተጉቷችሁ። ሄሎ ከናንተ አፍ አንድ ቃል እንዲወጣ ነው ዴመን የሚፈልገው። ታማችሁ ከሆነ ኖ ተስፋ የለኝም የሚል ቃል ነው ከናንተ አፍ ዴመን የሚጠብቀው። እመነኝ በነገታው ጉድጓድህን ነው የሚቆፍርልህ። ቢኮዝ መልካም ለማየት አይደለም የተናገርከው፣ ህይወትን ለማየት አይደለም የተናገርከው። ህይወትን ማየት የሚወድ አለ መልካም ቀኖችን ለማየት የሚፈልግ ሰው እሱ ምን ያደርግ? አንደበቱን ከክፉ ይከልክል። የትኛውም ሲዝን ወደ ህይወት በመጣ ሰዓት በሙሉ የምትናገረው ጨለማና ጨለማ ብቻ ነው። ጨለማና ጨለማ ነገ ይወጣል ስትባል እንኳን ለኔ የሚወጣልኝ አይመስለኝም ሲጀምር ለኔ የማይወጣም ብለህ ንጣው እኮ ነገ እኮ ነው የሚወጣው። ወጥቷል እኮ አልተባልክ። ከኔ ጋር ናችሁ? ዛሬ ላይ ሆነ ብሎክ ታደርገዋለህ። ላይፋችሁ ላይ ጨለማን ኦልዌይስ የምትጠሩት በምትናገሩት ነጋችሁ ላይ በምትናገሩት ክፉ ቃል ነው። ነጋችሁ ላይ የምትናገሩት ክፉ ቃል ደግሞ አሁን ያላችሁበት ሰርከምስታንስ ውጤት ነው። ሄሎ አሁን ያላችሁበት ሰርከምስታንስ ውጤት ነው። አሁን ያላችሁበት ስፍራ ላይ ሆኖ እንደዚህ ነው ማለት ያለብህ። የኔ ያክል ባለጸጋ ሰው እዚች ምድር ላይ አይኖርም። ከኔ ጋር ናችሁ? አሁን ያላችሁበት ስፍራ ላይ ሆናችሁ መናገር ያለባችሁ ልክ እንደዛው አሁን ያላችሁበት ስፍራ ላይ ሆናችሁ። ከኔ ጋር ናችሁ? አሁን ያላችሁበት ስፍራ ላይ ሆናችሁ ህይወትን የምትወዱ ከሆነ መልካም ቀኖችን ማየት የምትፈልጉ ከሆነ መጀመሪያ መለማመድ ያለባችሁ ከአንደበታችሁ ክፉ ቃልን መከልከል ነው። ሄሎ ከአንደበታችሁ ክፉ ቃልን ምን ማለት መከልከልን ተለማመዱ። ምንን ማየት የምትፈልጉ ከሆነ መጀመሪያ ህይወት፣ ኔክስት መልካም ነገር፣ መልካም ቀኖቻችሁን መልካም የምታደርጉት እናንተ ናችሁ። ከኔ ጋር ናችሁ? መልካም የሚባል ቀን የለም። እያንዳንዱን ቀኖች መልካም የምታደርጉት በምላሳችሁ ነው። ከኔ ጋር ናችሁ? እያንዳንዱ ቀኖቻችሁ መልካም የሚሆኑት በምላሶቻችሁ ነው። ለዛ ነው ናው የዲግሪ ተማሪ ሁናችሁ ምን ይሆንና 2009 አሰም ላይ የሚተመረቁ ሰዎች እኮ ምን ተመርቀው ወረቀታቸውን ያዙት እንጂ ነቲንግ አልፈጠሩም ነው የምትለው። ግራጁዌት አድርገህ አንተ ልክ እንደነሱ ነው የምትሆነው። ቢኮዝ ነገ የሚባለው ቀን ላይ አልገባህም፣ ገና እየተማርክ ነው። ፔፐሩን እንኳን አልያዝከው። ነገ የሚባለው ቀንህ ላይ ግን ክፉ ነገር እየተናገርክ ነው። ከኔ ጋር ናችሁ? ለዛ ነው ኦልዌይስ እዚህ ስመጣ ምሳሌ የዛሬ ሳምንት በዚህ ዓመት ላይ የሚሆነውን ነገር አውጀናል አይደለ? ቢኮዝ በዚህ ዓመት ላይ መልካም ቀኖችን ማየት ስለምፈልግ ነው። ከኔ ጋር ናችሁ? ዓመቱ መልካም ስለሆነ አይደለም፣ ውጭ ያለው ኤንቫይሮንመንት ጥሩ ነገር ስለሚያወራልኝ አይደለም። በዚህ ዓመት ላይ ግን መልካም ቀኖችን ብቻ ነው ማየት የምፈልገው። ጨለማ የሚባል ቀኖችን ማየት አልፈልግም። ላይፋችሁ ላይ ጨለማን ማየት የማትፈልጉ ከሆነ፣ በሽታን ማየት የማትፈልጉ ከሆነ፣ ድህነትን ማየት የማትፈልጉ ከሆነ ማድረግ ያለባችሁ አንደበታችሁን ከክፉ ምን ማለት መከልከል። አንደበታችሁን ከክፉ ምን ማለት መከልከል። ኢየሱስ
ኢየሱስ በጣም የሚገርመኝን አንድ ነገር ልንገራችሁ። ወደ መስቀል ኢየሱስን በሚወስዱበት ሰዓት እያንዳንዱ ኢየሱስ ላይ ጅራፎቹ በሚያርፉበት ሰዓት ተናገር እየተባለ ነበር ሲመታ የነበረው። እመነኝ ደሞመንት የተመታ ሰዓት ምቱ እንድትናገር ያደርጋል። ጂሰስ ግን ጸጥ ነው ያለው። ከኔ ጋር ናችሁ? እያንዳንዱ የሚያርፍበት ዱላ እንድትናገር እኮ ነው የሚያደርግ። ምሳሌ የቤት አከራይ 200 ብር ኪስ ላይ ኑሮ የቤት ኪራዩን ከከፈልኩ አንድ ሳምንት አልፏል ስትል ይሄ ንግግሯ እንድትናገር ነው የሚያደርግ። ግን አንደበትህን ከክፉ መከልከል መልመድ አለብህ። ሄሎ አንደበትህን ከምን ክፉ ከመናገር ተንኮልን ከመናገር ምን ማለት አለብህ? መከልከል መጀመር መቻል አለብህ። መከልከልን መለማመድ አለብህ። ቢኮዝ አንደበታቸውን የሚከለክሉ ሰዎች የመጀመሪያው ነገር ህይወት የሚወዱ ናቸው። ሁለተኞቹ ደግሞ መልካም ቀን ማየት የሚፈልጉ ናቸው። ላይፋችሁ ላይ መልካም ቀን እንዲመጣ ትፈልጉ? እያንዳንዱ አሁን ያሉ የጨለማ ቀናቶችን እኮ ትናንት በንግግራችሁ የፈጠራችኋቸው ናቸው። ከኔ ጋር ናችሁ? ትናንት እናንተ ላይፋችሁ ላይ ተናግራችሁ የፈጠራችኋቸው ናቸው። ትናንት ላይፋችሁ ላይ ተናግራችሁ አሁን የማገለግለው አገልግሎት ትናንትና ስናገረው የነበረ ነው። ድንገት የመጣ አይደለም። ከኔ ጋር ናችሁ? ድንገት የመጣ አይደለም። ትናንትና ስናገረው የነበረ ነው። ካምፓስ ተማሪ በነበርኩበት ጊዜ አይ ቲንክ 26 ማለት የዛሬ 9 ዓመት የክላሱን ግድግዳ በሙሉ ሜጀር ፕሮፌት ሚራክል ተካበይ በሙሉ ጽፌበታለሁ በፓርከር። ይሄ እኮ ማደሪያ ክላስ ነው ይሉኛል። አይ ኖ ማደሪያ ክላስ እንደሆነ የምማርበት ደብተር በሙሉ ሜጀር ፕሮፌት ሚራክል ተካ ተብሎ ይጻፈበት እና አንድ ቀን አይ ቲንክ አስታውሳለሁ የፌሎ ሊደር መጣና ምንድነው አንተ ራስህ እንደ ትዕቢተኛ ሰው ቆጥረህ እንደዚህ የምትለው አለኝ። አይ ኖ ፕሮፌሳይ ማድረግ የጀመርኩበት ሰዓት ታመህ እንደምትመጣኝ ነው፣ ጸልይልኝ ብለህ እንደምትመጣኝ ነው። አይ ኖ ያው እግዚአብሔር ምስክሬ እንደዛ ነው ያልኩት። አይ ኖ አንድ ቀን እንደምትመጣ ቃለሁ። ያቺ ቀን በእኔና በሱ መካከል ዲፈረንስ የምትፈጠር ቀን ነች። ለሱ ትዕቢተኛ ነው የሚመስለው። ቢኮዝ ትዕቢተኛ ያስመሰለኝ ነገ የሚባለው ቀኔ ላይ ማየት የምፈልገው በመናገሬ ነው። እና ቃል በቃል ያልኩት አይ ኖ አንድ ቀን እኔ ሰርቭ እያደረግኩ አንተ ጉባኤ መካከል ቁጭ ብለህ ፕሬ አድርግልኝ እንደምትለኝ አውቃለሁ። ቢኮዝ ነገ የሚባለው ቀን ላይ አሁን እየተናገርኩ ነው። ያንን ሰውዬ ደግሞ እዚሁ አግኝቼዋለሁ እንደዚህ ያልኩትን ሰው። ቢኮዝ ነገ የሚባለው ቀኔ ላይ ጨለማ አላወራበትም። ነገ የሚባለው ቀኔ ላይ ክፉ አልናገርበትም። ክፉ ተናግሬ ህይወቴ ላይ ለክፉ በር መክፈት አልፈልግም። ነገ የሚባለው ቀኔ ላይ ብርሃን ማየት ስለምፈልግ፣ መልካም ነገር ላይፌ ላይ እንዲፈጠር ስለምፈልግ፣ ህይወትን ብቻ ማየት ስለምፈልግ የምናገረው መልካምና መልካም ነገር ብቻ ነው። ለዛ ነው ህይወትን የሚወድ መልካም ቀኖችን ማየት የሚፈልግ እሱ አንደበቱን ከምን ይከልክል? ክፉ ከመናገር ይከልክል። አንደበቱን ክፉ ከመናገር ይከልክል ማለት ፖዚቲቭ ላይክ መልካም ነገር መናገር ካቃተው ጸጥ ይበለው። ይከልክል ማለት ጸጥ ይበለው። ያላችሁበት የህይወት መስመር ምንም የሚያደማና የሚያቆስል ቢሆን እንኳን ተሳስታችሁ በዛ ሲቹዌሽን ውስጥ ሆናችሁ ክፉ ነገር እንዳትናገሩ። ቢኮዝ የምትናገሩት ክፉ ቃል ለጨለማው ዓለም ኢንቪቴሽን ፔፐር፣ የምትናገሩት ክፉ ቃል ለሰይጣን ግብዣ ነው ወደ ላይፋችሁ እንዲመጣ። በምንም አይነት ሁኔታ ውስጥ ብታልፉ ተሳስታችሁ ዴሞኒክ የሆነ ቃል እንዳትናገሩ። ዴሞኒክ የሆነ ቃል እንዳትናገሩ። ክፉ ከመናገር ላይክ የሆነ ፔን የተሰማ ሰዓት ልሞት ነው የሚባል ነገር ወደ ማይንድ እንዳይመጣ። ልሞት ነው ብለህ ሞትን ወደ ህይወት እንዳትገብዝ። ከኔ ጋር ናችሁ? ልሞት ነው ብለህ ሰምታይምስ የምታልፉበት የህይወት መስመር በዛ በምታልፉበት የህይወት መስፈር ውስጥ ዴመን የሚፈልገው አንድ ነገር ነው። ተሳስታችሁ ክፉ ቃል ካፋችሁ እንዲወጣ ነው። እዛ ሲቹዌሽን ውስጥ ሆናችሁ አንድ ነገር እንድትናገሩ የሚፈልገው ቢኮዝ አፍተር ዛት እሱን ከላይፋችሁ መከልከል አትችሉም። ቢኮዝ የምትናገሩት ቃል ኢንቪቴሽን ፔፐር ነው። ወደ እናንተ ህይወት እሱን የምትጋብዙበት ጥሪ ካርድ ነው። በእንደዚህ አይነት ሁኔታ ውስጥ በምታልፉበት ታይም ላይ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ብርሃኔ ነው፣ ጨለማ የሚባል በእኔ ዘንድ የለም ማለት እንኳን ካቃተ ጸጥ በል። የሰማችሁ ነው? ጸጥ በል። ቢኮዝ ክፉ ከመናገር አንደበታቸውን የሚከለክሉ በሙሉ እመነኝ ላይፋቸው ላይ መልካም ቀኖችን ያሉ ቀናቶች ለነሱ ክፉ ሳይሆን መልካም መሆን ይጀምራሉ። አሜን። ቀኖች ውስጥ የተሰወረው መልካም የተባለው ነገር በሙሉ በህይወታቸው ላይ መፈጠር ይጀምራል። አሜን። 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 በህይወታቸው ላይ መፈጠር ይጀምራል። አሜን።